የአንጀት ጤናን የመመለስና የተጎዳውን የመጠገን ሂደት የሰውነታችንን ዋነኛ የጤና ማዕከል እንደማደስ ይቆጠራል። አንጀት ምግብን ከመፍጨት ባለፈ በሽታ የመከላከል አቅማችንን የሚገነባና አእምሯዊ ስሜታችንን የሚቆጣጠር የሰውነታችን ክፍል በመሆኑ ጉዳት ሲደርስበት አጠቃላይ የጤና መስተጓጎል ይፈጠራል። ይህ ጉዳት የሚጀምረው እንግዲህ በምንመገባቸው የተቀነባበሩ ምግቦች፣ በስኳር ብዛት፣ በአንቲባዮቲክ መድኃኒቶችና በከፍተኛ ጭንቀት ምክንያት በአንጀታችን ውስጥ የሚገኙ ጠቃሚ ባክቴሪያዎች መሞት ሲጀምሩ ነው። ጠቃሚ ባክቴሪያዎቹ ሲጠፉ አንጀታችንን ከብክለት የሚጠብቀው ስስ ግድግዳ መቆጣትና መሳሳት ይጀምራል። ይህም ያልተፈጩ ምግቦችና መርዛማ ነገሮች ወደ ደም ስር እንዲገቡ መንገድ ይከፍታል። ይህንን የዓመታት ጉዳት ለመቀልበስና አንጀትን ወደ ቀድሞ ጤንነቱ ለመመለስ የመጀመሪያው እርምጃ ለአንጀት ግድግዳ ጥገና የሚሆኑ ተፈጥሯዊ ምግቦችን ማዘውተር ነው። ፋይበር ያላቸው ምግቦች እንደ መጥረጊያ ሆነው አንጀትን ከቆሻሻ ሲያጸዱ፣ እንደ እርጎ ያሉ ምግቦች ደግሞ የጠፉትን ጠቃሚ ባክቴሪያዎች መልሰው ይተኩልናል። ከዚህ ጎን ለጎን በቂ ውሃ መጠጣት የምግብ መፈጨት ሂደቱ እንዲፋጠንና ቆሻሻዎች በሰውነታችን ውስጥ ተከማችተው ጉዳት እንዳያደርሱ ይረዳል። ስኳርንና በፋብሪካ የተቀነባበሩ ምግቦችን ከመመገብ መቆጠብ ደግሞ መጥፎ ባክቴሪያዎች አንጀት ውስጥ እንዳይባዙ ያደርጋል። በአጠቃላይ የአንጀት ጤናን ማደስ ማለት የተፈጥሮን የአመጋገብ ዘይቤ መከተል፣ ሰውነትን በንቅናቄ ማነቃቃትና ለምግብ መፍጫ ስርዓታችን እረፍት መስጠት ማለት ነው። ይህ ሂደት በአንድ ጀንበር ባይጠናቀቅም ወጥ የሆነ እንቅስቃሴ በማድረግ አንጀታችን ራሱን በራሱ እንዲያድስና ጠንካራ የሰውነት መከላከያ እንዲገነባ ማድረግ ይቻላል። አንጀታችንን ከጥቅም ውጪ ወደሚያደርግ ደረጃ የሚያደርሱት ምክንያቶች እርስ በርሳቸው የተሳሰሩና የአጠቃላይ የሰውነት ስርዓታችንን የሚያናጉ ናቸው። ይህም የሚጀምረው ከምንመገባቸው ምግቦች ይዘት ሲሆን በተለይም በፋብሪካ የተቀነባበሩ ምግቦችና ሰው ሰራሽ ማጣፈጫዎች የአንጀትን ተፈጥሯዊ የመከላከያ አቅም በመቦርቦር ረገድ ግንባር ቀደሙ ስፍራ ይይዛሉ። እነዚህ ምግቦች አንጀት ራሱን ከኢንፌክሽንና ከባዕድ ነገሮች የሚከላከልበትን ስስ የጥላ ሽፋን በማሳሳት መርዛማ ንጥረ ነገሮችን በቀጥታ የአንጀትን ግድግዳ እንዲያጠቁ ያደርጋሉ። ከዚህም ጋር ተያይዞ የሚመጣውና እጅግ አደገኛ ጠላት ደግሞ የተጣራ ስኳርና ነጭ ዱቄት ሲሆኑ እነዚህ ንጥረ ነገሮች በአንጀታችን ውስጥ ያሉትን ጎጂ ባክቴሪያዎችና ፈንገሶች በከፍተኛ ሁኔታ እንዲራቡ በማድረግ ጠቃሚዎቹን ባክቴሪያዎች ያጠፋሉ። ይህ ሚዛን መዛባት አንጀታችን ምግብን የመፍጨትና ቫይታሚኖችን የመምጠጥ ስራውን በአግባቡ እንዳይወጣ በማድረግ መላውን ሰውነት በከፍተኛ የተመጣጠነ ምግብ እጥረት ለድካምም ይዳርጉታል ማለት ነው። በሌላ በኩል ደግሞ ያለምንም ጥንቃቄ የሚወሰዱ እንደ ጸረ ባክቴሪያና የህመም ማስታገሻዎች ያሉ መድኃኒቶች በአንጀት ውስጥ ያለውን ህይወት ያለው ስነ ምህዳር ሙሉ በሙሉ የመውደም አቅም አላቸው። አንቲባዮቲኮች በሽታ አምጪ ባክቴሪያዎችን ለመግደል በሚሞክሩበት ወቅት ለጤናችን እጅግ አስፈላጊ የሆኑትን ጠቃሚ ባክቴሪያዎች ጭምር ጠርገው ስለሚያጠፉ እንግዲህ አንጀታችንን ለባዕድ ወራሪዎች ክፍትና ተጋላጭ ያደርጉታል። የህመም ማስታገሻዎች ደግሞ የአንጀትን ግድግዳ በኬሚካል በማቁሰል ለደም መፍሰስና ለከፋ ቁስለት መንገዱን ያመቻቻሉ። ከዚህም በተጨማሪ የውሃና የፋይበር እጥረት አንጀትን እንደ ደረቅ ውሃ ያደርጉታል። በዚህ ጊዜ ቆሻሻዎች በአንጀት ግድግዳ ላይ ተለጥፈው ስለሚቀሩና ስለሚደርቁ አንጀቱ ቆሻሻን የማስወገድ ተፈጥሯዊ እንቅስቃሴውን ያቆማል ማለት ነው። ይህ ሁኔታ ሲራዘም አንጀቱ እንዲለጠጥና ጡንቻዎች እንዲዝሉ በማድረግ ቆሻሻዎች ወደ ደም ውስጥ እንዲመለሱና መላ ሰውነትን እንዲመርዙ ምክንያት ይሆናል። የአንጀታችንን ስራ ከጥቅም ውጭ የሚያደርገው ሌላው ወሳኝ ምክንያት ደግሞ የአኗኗር ዘይቤያችንና ስነ-ልቦናዊ ሁኔታችን ነው። አልኮል መጠጣትና ሲጋራ ማጨስ የአንጀትን ግድግዳ በቀጥታ በመብላትና ወደ አካባቢ የሚሄደውን የደም ዝውውር በማቀዝቀዝ አንጀት ራሱን እንዳያድስና እንዳይጠግን ትልቅ እንቅፋት ይፈጥራሉ ማለት ነው። ከሁሉም በላይ ደግሞ ስር የሰደደ ጭንቀትና እንቅልፍ ማጣት በአንጀትና በአእምሮ መካከል ያለውን የነርቭ ግንኙነት በማዛባት እንግዲህ የምግብ መፈጨት ሂደት ሙሉ በሙሉ እንዲቀዘቅዝ ወይም ደግሞ እንዲቆም ያደርጋሉ። አንጀታችን በጭንቀት ሆርሞን ስትለቀለቅ መደበኛ ተግባሩን ስለሚዘናጋ ምግብ በአንጀት ውስጥ ሳይፈጭ ረጅም ጊዜ ይቆያል። ይህም ለጋዝ ክምችት፣ ለሆድ መነፋትና ቀስ በቀስ ለአንጀት መሸብሸብና መጎዳትም ዋነኛ መንስኤ ይሆናል ማለት ነው። በአጠቃላይ አንጀታችንን ከጥቅም ውጭ የሚያደርገው እነዚህን ጎጂ ልማዶች አጣምረን ለረጅም ጊዜ ስንቀጥልባቸው ሲሆን ይህም የአካልን ብቻ ሳይሆን የአእምሯችንን ጤና አደጋ ላይ ይጥለዋል ማለት ነው። ከዚህ በመቀጠል ደግሞ የተጎዳ አንጀታችንን በሚገርም መልኩ እንደ አዲስ የሚገነባውን አንድ አስገራሚ በቤት ውስጥ የሚዘጋጅ መጠጥ እነግራችኋለሁ ማለት ነው። እሱም እንዴት አድርጎ አንጀታችንን እንደሚያድሰውና መቼ መጠቀም እንዳለብንም በሰፊው እንማማራለን ማለት ነው። ለምሳሌ ይህ የቤት ውስጥ መጠጥ ለአንጀታችን እንደ እውነተኛ መድኃኒት ሆኖ የሚያገለግለው በውስጡ የያዛቸው ግብዓቶች እርስ በርሳቸው ተደጋግፈው
በአንጀታችን ስነ ምህዳር ላይ በሚፈጥሩት ጥልቅ ለውጥ ምክንያት ነው። ሂደቱ የሚጀምረው ከተልባ ሲሆን ተልባ በውሃ ውስጥ ሲዘፈዘፍ የሚፈጥረው የመለጠጥ ፈሳሽ ልክ እንደ ሰው ሰራሽ የአንጀት ሽፋን ሆኖ ያገለግላል። ይህም የተቆጣውንና የቆሰለውን የአንጀት ግድግዳ በመቀባት እንግዲህ እንዲያገግም ሲያደርገው፣ በውስጥ ያለው ፋይበር ደግሞ እንደ ተፈጥሮ የመጥረጊያ በመሆን በአንጀት ግድግዳ ላይ ለዓመታት ተለጥፈው የቆዩ ቆሻሻዎችን እየቀረፈ ያስወግዳቸዋል ማለት ነው። ከዚህ ጎን ለጎን የአፕል ሳይደር ቪኒጋር በአንጀት ውስጥ ያለውን የአሲድ መጠን በማመጣጠን እንግዲህ መጥፎ ባክቴሪያዎችና ፈንገሶች እንዳይባዙ ያደርጋል። ይህም ጠቃሚ ባክቴሪያዎች ዳግም እንዲያንሰራሩ፣ የምግብ መፈጨት ኢንዛይሞች በንቃት ስራቸውን እንዲጀምሩ ምቹ ሁኔታን ይፈጥራል ማለት ነው። የሎሚ ጭማቂ ደግሞ የጉበትን ስራ በማነጋጋት መርዛማ ነገሮች ከአንጀት ውስጥ ተጠራርገው እንዲወጡ የሚያደርግ ሲሆን በውስጡ ያለው ቫይታሚን ሲ ደግሞ የአንጀትን ህዋስ በማደስ እንግዲህ ከፍተኛ ሚናን ይጫወታል። እነዚህን ሁሉ ግብዓቶች ለብ ባለ ውሃ ቀላቅለን በባዶ ሆድ ስንወስዳቸው ለብ ያለ ውሃ ወደ አንጀት አካባቢ ያለውን የደም ዝውውር በማፍጠን አንጀቱ ራሱን የመጠገን ሂደቱን እንዲያፋጥን ያደርገዋል ማለት ነው። በአጠቃላይ ይህ ውህድ በአንድ በኩል ቆሻሻን እየቀረፈ ሲያወጣ፣ በሌላ በኩል ደግሞ የቆሰለውን ግድግዳ እያከመና ባክቴሪያዎችን እያመጣጠነ አንጀታችንን ልክ እንደ አዲስ እንዲሰራ ያደርገዋል ማለት ነው። በዚህ ወጥ በሆነ የተፈጥሮ ጥገና አማካኝነት የተበላሸ አንጀት ተወግዶ ንጹህና ጤናማ የምግብ መፍጫ ስርዓት እንዲኖረን ያደርገናል ማለት ነው። ሌላው ደግሞ ይህንን ውህድ ለመጠቀም ዋነኛውና ተመራጭ የሆነው ጊዜ ጠዋት በባዶ ሆድ ነው። ከእንቅልፋችሁ እንደተነሳችሁ ምንም አይነት ምግብ ወይም ደግሞ መጠጥ ሳትወስዱ ይህንን ውህድ መጠጣት ይኖርባቸዋል። በዚህ ሰዓት አንጀታችሁ ባዶ ስለሆነ እንግዲህ መጠጡ በቀጥታ ከአንጀት ግድግዳ ጋር የመገናኘትና የመጥረቅ እድል ያገኛል ማለት ነው። መጠጡን ከጠጣችሁ በኋላ ደግሞ ቢያንስ ለ30 ደቂቃ ያህል ምንም ነገር ባለመብላት አንጀቱ ራሱን እንዲያጥብና ጠቃሚ ንጥረ ነገሮችን እንዲመጥ በቂ ጊዜ መስጠት ይኖርባቸዋል ማለት ነው። ይህንን ሂደት ለተከታታይ ከ7 እስከ 14 ቀናት ብታደርጉት የአንጀታችሁን ጤና ሙሉ በሙሉ ለመቀየር ይረዳችኋል። ከዚህም በኋላ ግን እንደ አስፈላጊነቱ በሳምንት 2 ወይም ደግሞ 3 ጊዜ በማድረግ እንደ መደበኛ የጤና መጠጥ ልትጠቀሙበት ትችላላችሁ። እንዲሁም ከባድ ወይም ቅባት የበዛባቸው ምግቦችን በብዛት የተመገባችሁ ቀን ማታ ላይ ከመተኛታችሁ በፊት መውሰዳችሁ ምግቡ ሳይበሰብስ እንዲወገድ ይረዳችኋል ማለት ነው። ይህንን አንጀትን የሚያድስ መጠጥ ውጤታማ በሆነ መንገድ ለማዘጋጀት ሂደቱ እጅግ በጣም ቀላል ቢሆንም ቅድመ ተከተሉን ጠብቆ ማዘጋጀቱ ግን ይበልጥ ውጤታማ ያደርገዋል ማለት ነው። አዘጋጀቱ የሚጀምረው ማታ ላይ ነው። አንድ የሾርባ ማንኪያ የሚሆን የተልባ ፍሬ በአንድ ትልቅ ብርጭቆ ንጹህ ውሃ ውስጥ ዘንዝፋችሁ አሳድሩት። ተልባው በውሃ ውስጥ ለረጅም ሰዓታት ሲቆይ የውሃውን ይዘት ወደሚለጠጥ ፈሳሽነት ይለውጠዋል። ይህ የሚለጠጥ ፈሳሽ ነው እንግዲህ የአንጀታችሁን ግድግዳ ለመጠገንና ድርቅ ያሉ ቆሻሻዎችን ለማለስለስ ዋናውን ስራ የሚሰራው ማለት ነው። ጠዋት ላይ ከእንቅልፋችሁ ስትነሱ ደግሞ በዚያው በተዘፈዘፈውና በወፈረው የተልባ ውሃ ላይ አንድ የሾርባ ማንኪያ የአፕል ሳይደር ቪኔጋር እና የግማሽ ሎሚ ጭማቂ ጨምሩበት። ውህደቱ በጣም ወፍራም ሆኖ ለመጠጣት ካስቸገራችሁ ደግሞ ግማሽ ብርጭቆ የሚሆን ለብ ያለ ውሃ በመጨመር በደንብ ማማሰል ይኖርባቸዋል ማለት ነው። ውሃው ለብ ያለ መሆኑ የምግብ መፍጨት ስርዓታችሁ እንዲነቃቃ ስለሚረዳ ቀዝቃዛ ውሃ ባትጠቀሙ ይመከራል። ዋነኛው ማስታወሻ መጠጡን ስትጠጡ በውስጡ ያለው የተልባ ፍሬ አብራችሁት መዋጥ ወይም ደግሞ ማኘክ ይኖርባችኋል። ምክንያቱም አንጀታችሁን እንደ መጥረጊያ ሆኖ የሚጠርገው ያ የፋይበር ክምችት ያለው ወፍራም ፍሬው ነው ማለት ነው። ሁሉንም ግብአቶች አዋህዳችሁ እንደጨርሳችሁ እንግዲህ ወዲያውኑ በባዶ ሆዳችሁ መጠጣት ይኖርባችኋል። ይህንን ውህድ አዘጋጅታችሁ ከጠጣችሁ በኋላ ቢያንስ ለ30 ደቂቃ ያህል ሌላ ምግብ ባትመገቡ ደግሞ መጠጡ አንጀታችሁን ለማጽዳት ሙሉ ነፃነት ያገኛል ማለት ነው። ስለዚህ በዚህ መንገድ በማዘጋጀትና በመጠቀም እንግዲህ የአንጀታችሁን ጤንነት መጠበቅና ማጽዳት ትችላላችሁ ማለት ነው። ክቡራትና ክቡራን እንግዲህ ይህ አስደናቂ የተፈጥሮ ውህድ በአንጀታችሁ ጤና ላይ በተለይም ለዓመታት የተከማቸ መርዛማ ዝቃጮችን በማስወገድና የምግብ መፍጫ ቧንቧን በማጽዳት ረገድ የሚያመጣውን አስገራሚ ለውጥ በዝርዝር ተመልክተናል ብዬ አስባለሁኝ። የተልባ የአፕል ሳይደር ቪኔጋርና የሎሚ ጭማቂ የአንጀትን ግድግዳ ከመጠገን ባለፈ ጠቃሚ ባክቴሪያዎችን ከጥፋትና ከኢንፌክሽን ለመታደግ ያለውን ወሳኝነት አይተናል። በተጨማሪም ሰውነታችንን ከተከማቸ አላስፈላጊ ቆሻሻና ጋዝ ነፃ በማድረግ አንጀታችሁ ንጥረ ነገሮችን የመምጠጥ ስራውን በሙሉ አቅሙ እንዲያከናውን የሚሰጠው ፋይዳ በኩሽናችሁ ውስጥ በቀላሉ የሚገኝ የተፈጥሮ ስጦታ መሆኑን እንደተመለከትን ተስፋ አደርጋለሁኝ። ስለሆነም ይህንን ሁለገብ ተፈጥሯዊ መጠጥ በአግባቡና በመጠኑ በመጠቀም አንጀታችሁ ካላስፈላጊ ቆሻሻ ተላቆ ራሱን እንዲያድስና ጤንነቱን እንዲመለስ ተገቢውን ጥንቃቄ በማድረግ የሰውነታቸውን ምልክቶች በንቃት እንድትከታተሉ አሳስባችኋለሁ።
እንዲህ ያሉ ህይወት ቀያሪ የጤና ትምህርቶች እና እውቀት አዘል የሆኑ የጤና መረጃዎች ሁልጊዜ ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ የዚህ ጠቃሚ መድረክ ቤተሰብ ሁኑ። ማንኛውንም ጥያቄ ወይም አስተያየት ካላችሁ በኮሜንት ላይ አጋሩኝ። እኔ ምላሽ ለመስጠት ዝግጁ ነኝ። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም ሁኑ።